ትህትና ከዚህ ቤት መሄድ አለብኝ፣ ይበቃኛል። እናንተ እየተጨነቃችሁ እኔ እናንተን እያስጨነኩ መኖር አልፈልግም ብላ ተነስታ ነበረ። ግን መጨረሻ ላይ መቅረት ችላለች ማለት ነው። ለምንድነው የቀራቸው? እንግዲህ አብርሽን ቤት ያሉት ሁላቸውም ግማሹ በየራሱ ፊና የሚሄድም ቢሆን ያው መልካም ሰዎችም አሉባቸው መካከላቸውና መሳይም እንግዲህ ተንከሲስን አሳልፎ ሊሰጥ እየሄደ ነበረ። ነገር ግን የገዛ ጓደኛው ወንድሙን እንግዲህ አብረው እንደ ወንድማማቾች እየኖሩ ያሉትን አሳልፎ ሊሰጥ ነበር አካሄዱ። ቢሆንም መጨረሻ ላይ እሱንም እንድነግርህ ተፈለክ 500 ብር ስጠኝ በማለት እንግዲህ በብር ተደራድሮ ነግሮታል ማለት ነው ያለውን ነገር። ተንከሲስ ግን ያው የሰማው ነገር በጣም ከባድና እንቅልፍ ነሺ ሆኖበታል ማለት ነው። ነገር ግን ምንም ቢሆን አብርሽ ተንከሲስን ለ500 ብር ብሎ አሳልፎ መስጠት አልነበረበትም። አሁንም በድጋሚ እንግዲህ የዝና ግብረ አበሮች ተንከሲስን እየፈለጉት ይገኛሉ። እሱም እንግዲህ መሳይን ካሽ ጥፎ በመስጠት እሱ ግን ብር ይመልሱልኝ እያላቸው ነበር የሚገኘው። እነሱ ግን ካሽ ጥፈው ሰጥተውት እሱን ልጅ በእጃችን ማስገባት አለብህ ነበር ያለው። እንደዚሁ እንግዲህ ካሹን የሰጠው ሰውዬ አንተ ለብር ብለህ እንደዚህ ያቱን እኔ የዝና ተላላኪ ነኝ፣ ዝናም ቢሆን በጣም ነው የታዘበ። ለገንዘብ እንደዚህ ስትሆን ለገንዘብ ብለህ ጓደኛን አሳልፈ ስትሰጥ በጣም ነው የሚያስጠላው ነበር ያለው። እሱ ግን ይሄ ንግግርም ወደኋላ አልመለሰውም። በመጨረሻ ተንከሲስ ሲያዝ ይሆን ወይስ ያው እንግዲህ የሆነ ሰው መጥቶበታል እሱ ተኝቶ ወይስ በህልሙ ይሆን የሚለው መጨረሻው ድረስ እናያለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ እያልኩኝ ትህትና ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት ዲራማ ነው ማለት ነው። እና ትህትና እንግዲህ ከአውሬዎች እጅ ከሞት አፋፍ ላይ ነው ያመለጠችው። ከሞት አፋፍ ላይ ብታመልጥም ግን አሁንም ፍለጋው እንደቀጠለ ነው። እሷ እንግዲህ ለሱ የሷን ኩላሊት ለመስጠት የሚያስቡ ሰውዬ በህይወት የለም፣ ተሰናብቷል። ነገር ግን ሰውየው ቢሞትም እችን ልጅ መልቀቅ የለብንም መበቀል አለብን በማለት እንግዲህ የራሳቸውን ጥቅም ለመጠቀም እሷን እያሳደዱ ይገኛሉ ማለት ነውና እንግዲህ አሁን ነገሩ ሁሉ ወደ ተንከሲስ ተመልሷል ማለት ነው። እንግዲህ እሷም ለአብርሽም እንግዲህ ከዚህ በላይ ላጨናንቃችሁ አልፈልግም፣ በእኔ ምክንያት ሁላችሁም እየተጨናነቃችሁ ነው። ስለዚህ በቃ ዝም ብዬ መሄድ አለብኝ፣ ስራ ፈልጌ መስራት አለብኝ ውጭ ላይ እያለች ነበረ። ነገር ግን ሁላቸውም ብር እየሰባሰቡላት የአንድ ወር ቤት ኪራይ እንኳን ቢሆናት እንግዲህ አዋተን ንስጣት እያለ ነበረ አብርሽና ጋልሞ ሰካራምን ቢሆንም እንግዲህ አንዳንድ ጊዜ መልካም ነገሮች አሉ። ሰክሮ ራሱ አይሳሳትም። የሚያወራው ነገር በቃ ትክክለኛ ነገር ነው ማለት ነው። እንግዲህ የሚሰክረው እሱም ወዶ አይደለም። 6 ቤተሰቦቹን በአንድ አመት ውስጥ ስለቀበረ በቃ እኔ ቤተሰቦች የምረሳቸው ስሰክር ብቻ ነው ይላል። ነገር ግን ሲሰክር ምናልባት ናፍቆቱ ሀዘኑ ሊቀልለት ይችላል እንጂ ቤተሰቦቹን ግን ምንም አልረሳም። እና እሱም እንግዲህ ለምንድን ነው የምትሄደው? ምንም ቤት ሳይኖራት ምንም ሰው ሳይኖራት እንዴ ነው ዝም ብላ የምትሄደው? እዚሁ ነው የምትኖረው አላልኩም ነበር እንዲ አብረሽ ነበር ያሉና እሱማ ለመኖር አልተስማማችም እኮ ትንሽ ለመቆየት ብቻ ነው ያሉት ነበርና እሷም ግን በኔ ምክንያት በጣም እየተጨናነቃችሁ ነው፣ ችግር እንዲመጣባችሁ አልፈልግም፣ ብሄድ ይሻላል ነበር ያለችው። ጋልሞ እንግዲህ የትም አትሄጂም፣ ይምጡ እንጋፈጣቸዋለን ነበር ያለውና ተንኮለኛዋ እንግዲህ የግሌም አዎ አንተ እኮ እንደዚህ ስትናገር አቤት ወንድነት ከራሱ ጉልበት የለክም እንጂ ስትናገር ራሱ በጣም ነው የሚያምርብህ እያለች እንግዲህ ሙድ እያዘችበት ነበርና እንግዲህ ትህትና በስተመጨረሻ የትም አትሄድም፣ እዚሁ ነው የምትቀመጠው፣ የትም መሄድ የለባትም በማለት እንግዲህ ወስኗል ማለት ነው። ትህትናም በጣም ደስ ብሏት እውነታችሁን ነው የትም አልሄድም እዚሁ ከእናንተ ጋር ነው የሚኖረው ነበር ያለችውና አዎ የትም አትሄጂም፣ እንደውም አንዳንድ ጊዜ የግሌንም ስራ እየረዳሻት እንደውም ተከፋይም ትሆኛለሽ፣ እዚሁ ተቀመጪ የትም አትሄጂ ነበር ያሏትና ጋልሙ ግን በተለይ ደግሞ እኔ ስሰክር ሽሮ በጥበጥ አርግተሽ የምትሰጪኝ ከሆነ ጠላ መጥመቅ የምትችይ ከሆነ ጥሩ ገንዘብ ይኖርሻል ነበር ያላትና እሷም ተስማምታሽ በቃ ደስ ይለኛል ነበር ያለችው። እንግዲህ ያው እህታችን ትሆኛለሽ እንግዲህ ነበር ያላት አብርሽና እችን ነገር ይዛ እንግዲህ አብርሽን በጣም ስለምትወደው የግሌ ምንድነው ያለችው? አዎ ሰምተሻል አይደለ እህታችን ትሆኛለሽ ነው ያለሽ፣ ደግሞ ይህን ነገር አትርሺ ነበር ያለችው። እሷ እንግዲህ አብርሽን ትወስድብኛለች ብላ በጣም ትልቅ ቅናት አድሮባታል። በሱ ደግሞ አትደራደርም ማለት ነውና እሷም እሺ ተስማምቻለሁ በጣም ደስ ይለኛል በማለት እንግዲህ ከነሱ ጋር ለመቀጠል ተስማምታለች። ሌላው እንግዲህ ተንከሲስን መሳይ ይዞት እየሄደ ነው። እሶት የሚሄደው እንግዲህ እና አብርሽ ይህንን ነገር አያውቁም።
ዝና ያለበት ቦታ ዝና የቀጠረው ቦታ ነበር ይዞት የሚሄደውና ተንከሲስ ግን በጣም ጠርጥሯል። የት ነው ይዘህ የምትሄደው? አንተ ከመቼ ወዲህ ነው ቁርስ ልጋብዝህ የምትለው? እኔ አንተን ማቀህ በአመት አንዴ ነው። አሁን እኮ በአመት ሁለቴ ልጋብዝህ እያልክ ነው። አንተን መቼም አላምንክም ነው ያለው። ምክንያቱም ባለፈውም እሱን ጋብዞት ሂሳብ ሳይከፍል ነበረ የሄደው። እሱን እዛ አስይዞት ሄደውና እሱን አስይዞ ሄዶ እንግዲህ ከዝና ነው የተገናኘው። ከዝና ተገናኝቶ ነው 200 ሺህ ብር እንግዲህ ላጥ አርግቶ የወሰደበት ዝና ማለት ነው። እና በዛ ምክንያትም እኔ አንተን አላምንህም ነው ያለውና በሰው አለመታመን በጣም ከባድ ነው። በተለይ አንድ ቤት እየኖሩ አለመተማመን ከባድ ነውና አንተን መቼም አላምንህም። ልትሸጠኝ ነው እንዴ ዘይኝ የምትሄደው? አልሄድም ነው ያለው። ውይ አንተ ሰውዬ እንደው ቁመትህ ነው እንጂ ያጠረው እኮ አስተሳሰብህ ከራስህ በላይ ነው። እኔ የትም አልሸጠህም፣ ዝም ብለኝ እንሂድ፣ የሆነ ቦታ ነው የምንሄደው ነበር ያለውና የሆነ ቦታ ምንድን ነው ስሙ ይነገረኝ፣ እኔ አንተን አላምንህም ብሎ እሱ እንግዲህ እምቢ ብሎት ነበርና እሺ እንደዛ ከሆነ እነግርሃለሁ 500 ብር ብቻ ስጠኝ ነበር ያለው። እንግዲህ 500 ብር አውጥቶ ቆጠር ቆጠር አርግቶ እሺ ንገረኝ የት ልትወስደኝ ነው ነበር ያለው። ነው እነዝና ይፈልጉሃል፣ ናይጄሪያዎች ይፈልጉሃል አሉ። ናይጄሪያዎች ደግሞ ለመስዋዕት ነው የሚፈልጉ፣ አጭር ሰውና ቅንድቡ የተገጣጠመ ሰው ይፈልጋሉ አሉ ነበር ያለውና ተንከሲስ በጣም በመደንገጥ በስመ አብ ወወልድ ወመንፈስ ቅዱስ አንተ እኔን አሳልፈ ልሰጥ ለናይጄሪያዎች በማለት እንግዲህ መንገዱን ትቶ ነበር እየሮጠ የሄደው ማለት ነውና ይህን ነገር እንግዲህ ወደ ቤትም ገብቶ አብርሽን እየጠየቀው ነበር። ናይጄሪያዎች ሰው ይፈልጋሉ እንዴ? አጭር ሰው ቁመት የሚያስረዝም ምንድን ነው? አብርሽ ንገረኝ፣ ሰው ይፈልጋሉ ወይስ አይፈልጉም? እያለ እንግዲህ አብርሽን እየጨቀጨቀው በተደጋጋሚ እየጠየቀው ነበረ። አብርሽ ግን እሱን ለማረጋጋት አራት ፍራ፣ ማነው ደግሞ እንደዚህ ያለህ? ኬን ነው ደግሞ ይሄን ነገር የሰማኸው? እያለው ነበር የሚገኘው። ነገር ግን ይህ ጉዳይ በአብርሽ መንገድ በመሳይ መንገድ እንደመጣ አያውቅም ማለት ነውና ነገር ግን አብርሽ ይህን ነገር ቢሰማ መሳይን ለመጨረሻ ጊዜ ከዛ ቤት ሊያሰናብተው ይችላል ማለት ነው። እሱም እንግዲህ አትፍራ፣ አረ ምንም የለም እንደዚህ አይነት ነገር የለም እኛ ሀገር እያለው ነበር ነው። እንዴ ማኑ እንደዚህ ያለ ማኑ እንደዚህ ብሎ ያስፈራረቅ እያለው ነበር። እሱ እንግዲህ እሱ ምንም የለም አትፍራ ሲለው እንግዲህ የግሌ ጋር ሄዶ የግሌንም እየጠየቃት ነበር ነው። የግሌ ግን እንደሚያቅሰው ሆነ። አዎ እነሱ ማጨራሽ በቀፎ ውስጥ አርግቶ ነው የሚያጮው ካሉ ጠጉርህን አራግፈው የምንም ጠጉር ሳይቀር ነበር ያለችውና ከዛም በኋላ ፍርፍር አርግተው እያሰጠዋል። ከዛ እንደ ቋንጣ ይሰቅለዋል ነበር ያለችው። እሱም እውነትሽን ነው እያለ ብላትም እንዴ አንተ ብለህ እኔ ሁሉ ሳውራ ትሰማኛለህ? ታዳምጠኛለህ? እኔ መቼ ቁም ነገር አውርቼ የማውቀውን ነው? እኔ እየቀለድኩ ነው? ጠንቋይ መቀልድ መሰለህ እንዴ ነበር ያለችውና ነገር ግን አሁንም ነኝ ሰዎች ያው አላረፉም። ተንከሲስን ፍለጋቸው እንደቀጠለ ነው ማለት ነው። መሳይን አግኝተውት እንግዲህ ካሽ ብር ሰጥተውታል ማለት ነው። ግማሽ ብር ሰጥተውት ግማሽ ብር ደግሞ ይሰጣል፣ ህይወትን ትቀይራለህ፣ ግን ለገንዘብ ብለክ ጓደኞችህን አብሮ አደጎችህን አሳልፈህ መስጠት አልነበረብህም። ዝና ራሱ ይታዘብሃል። እኔ የዝና ተላላኪ ነኝ፣ እነሱ ተላላኪ ነኝ። ስለዚህ እነሱ ራሱ እየታዘቡ ነው። እንደዚህ ገንዘብ ወዳድ አትሆን ነበር ያለውን መሳይን ማለት ነውና መሳይ ግን ገንዘብ ያስከብራል። ከሌለክ አትወደድም፣ ካለክ እናትህ ራሱ ያለውን ልጅ ነው የምትወደው፣ ከሌለክ የለክም ነው። ስለዚህ ገንዘብ እኔ እወዳለሁ ምንም በላይ ምንም። በቃ ገንዘብ ካለክ ባታውቅ ራሱ ለገንዘብ ስባል ተሰሚነት ይኖርሃል፣ ተወዳጅነት ይኖርሃል ነበር ያለውና እንግዲህ መሳይ በጣም ገንዘብ የሚወደው እንደምናየው ከሆነ ምንም ምክንያት እያለ ምንም ምክንያት እንግዲህ ተንከሲስን አሳልፎ እንደሚሰጥ ነው እያየን ያለ ነውና እንደዚሁም እንግዲህ ትትናም የሱ ክላስ ገብታ እያጠዳችለት ነበርና የተወለደበትን አገርም እየጠየቀችው ነበር። ግን አላቅም በ5 ዓመቴ ነው ከዛ የወጣሁት ነበር ያሉና በጣም ነበር የደነገጠችው። በ5 ዓመቴ ሲል ከየት ነው አካባቢው እንዴት ወጣ የት ነበር ስትለው እንግዲህ አላቅም አንቺ ሴትዮ ተልኳለሽ እንዲህ ወደ እኔ በቃ ውጭልኝ ከዚህ በላይ አትጠይቅኝ በማለት ነበረ ትትናን እንድትወጣ ያደርጋት። እንግዲህ እዚህ ጋር የምንመለከተው ከሆነ በ4 ዓመቱ ይሆን እና 4 ከምናምን ዓመት የጠፋ ወንድም እንዳላት ነው። የእሷ ወንድም ይሆናል ብለን ገምተናል ማለት ነው። መሳይ እውነት እህቱ እንደሆነች ያወቀለት በጣም ነው የሚጸጸተው። እኔ በጣም ጥሩ ሰው ነኝ፣ ተቀይመሽኝ ከሆነ ይቅርታ አድርጌልኝ። እኔ ባለፈው ዝም ብዬ ነው አንቺ ጋር የመጣሁት አብረሃት ልተኛ ነው ብለው አስቀይመውሻል፣ አንቺንም ተቀይመሽኛል ነበር ያላትና እሷ አልተቀየምኩህም ደግሞ ብቀየምህ ክፍልህ ላጸዳ አልመጣም ነበር ብላ እንግዲህ አንዳንድ ምክሮችን ሰጥታው አትጨነቅ፣ ገንዘብ አትውደድ፣ መኖር ባለብህ ጊዜ ኑር እያለች እየመከረችው ነበረ ማለት ነውና በመጨረሻም እንግዲህ ምንድነው እሱ የመሳይን ክላስ እያጠዳችለት ነበረ ማለት ነውና እሷም እንግዲህ
እሱ ሲመጣ ክላሱን እያጠዳችለት ባየ ጊዜ መሳይ አንቺ ተቀይመሽኛል አለ። ግን በጣም ይቅርታ ባለፈው እኔ እኮ ከአንቺ ጋር ለመተኛት አስቤ አይደለም፣ ግን እነሱ አብረሃት ልተኛ ነው ብለው ስላሉ ተቀይመሽኛል ነበር ያላትና እሷ ግን እኔ ብቀየመ ክላስን ላጸዳልህ አልመጣም ነበረ በማለት እንግዲህ ቁጭ ብላ አልተቀየምኩም እያለችው ነበረ። እሱ ግን እውነትሽን ነው አይደለ? በአንቺ ምክንያት የተበላሁትን ብር ትሰጭኛለሽ ነበር ያላት። አዎ ሰርቼ እሰጥሃለሁ በእኔ ምክንያት የተበላኸውን ብር ነበር ያለችውና እንደዚሁ እንግዲህ ምንም ገንዘብ የላትም እና ትህትና እንግዲህ ያላትን ገንዘብ ግማሽ ገንዘብ ሰጥተዋለች ማለት ነው። በጣም ገንዘብ ወዳድ ስለሆነ የተቀበላት እንጂ እውነት ገንዘብ ባይወድ ከትህትና ገንዘብ አይቀበልም ነበርና እንግዲህ እሷም ያው አልተቀየምኩም በማለት እንዳልተቀየመችው ያው እየነገረችው ነበርና በተደጋጋሚ እንግዲህ ምንም ገንዘብ የለሽም እውነትሽን ነው እያላት ነበር። አዎ እውነቴን ነው፣ ምንም ገንዘብ የለኝም፣ ያለኝን ሰጥቼሃለሁ፣ አታምነኝም እንዴ? ሲኖረኝ ደግሞ ሰጥሃለሁ ነበር ያለችውና ነገር ግን አንድ ነገር ልምከርህ ነበር ያለችው። እንግዲህ በጣም ትጨነቃለህ፣ በጣም ታስባለህ። ደግሞ ይሄ አንተ ገና ወጣት ነክ፣ ገና ሰርተ ማግኘት የምትችል ሰው ነህ። አትበላም፣ አትጠጣም፣ ገንዘብ ላይ በጣም እንትን ትላለህ። ይህን ያህል እንደዚህ መሆን አይጠበቅብህም። ምክንያቱም አንተም ስንት አመትህ ነው በማለት ነበር የጠየቀችውና 27 አመቴ ነው ቢላትም እንግዲህ አየክ አንተ አሁን 27 አመትህ ነው። እድሜክ እየጨመረ ሄደ ማለት ደግሞ የተወሰነ እድሜ እየተቀነሰልክ ነው የሚሄደው ነው ማለት ነው። ስለዚህ መኖር ባለበት ጊዜ ኑር፣ መብላት ባለበት ጊዜ ብላ፣ ጠጣ፣ የናፈቀህን ሰው አግኝ፣ ማድረግ ያለብህን ነገር ሁሉ ባለ ጊዜ አድርግ። ለገንዘብ ደግሞ ማች አትሁን፣ ገንዘብ በራሱ ጊዜ ይመጣል እያለችው ነበርና ሳይክ በጣም ትጨነቃለህ፣ በጣም ታስባለክ እያለች እንግዲህ አንዳንድ ምክሮች እየሰጠችው ነበረ። እሱም እሺ ብሏታል። እንግዲህ ያው ምክሯን ተቀብሏል ማለት ነው። ነገር ግን የት ነው የተወለድከው ብላ ስትጠይቀውም እንግዲህ ያው የትውልዴን ቦታ አላውቀውም፣ በ5 አመቴ ምናምን እንደዛ ይመስለኛል ከቤተሰቦች የወጣሁትኝ ነበር ያላትና እሷም በጣም በመደንገጥ ከ5 አመት እሺ የት ነበር የኖርከው? የት አካባቢ ነበር? በማለት እንግዲህ ጥያቄ እያበዛችበት ነበር ትትና እሱ ግን ምን ነው አንቺ ሰው ተልኳለሽ እንዴ? ምን ነው ጥያቄ ያበዛሽብኝ እያላት ነበርና እዛው እንግዲህ በጣም ይቅርታ ጥያቄ ካበዛው ይቅርታ እያለችው ነበረ። እሷም ጠበቃ እርግታ እየጠየቀችበት የራሷ ምክንያት አላት ማለት ነው። የራሷ ምክንያት አላት። እሱ ግን ተልኳለሽ ወይ አጥበቃሽ ጠየቅሽኝ፣ ውጭልኝ ከዚህ በቃ እንደውም ምንም አዝማሚያሽም ደስ አላለኝም ነበር ያላት እና እውነቱን ቢነግራት የእሷ ወንድም ማን ነው ብላችሁ ታስባላችሁ? መሳይ ወይስ አብርሽ? ከሁለት አንዳቸው ይሆናሉ። ያው ግን አብርሽም በተደጋጋሚ ምን ነው ጠየቅሽኝ፣ እኔን የኔ የተወለድከው እያልሽ በተደጋጋሚ እየጠየቅሽኝ ነው፣ እኔ ብቻ ነው ጠይቅኝ፣ ደግሞ ሌሎቹን ለምን አትጠይቂያቸውም ነበር የሚላትና እንግዲህ እሷም የጠየቀችበት ያው የራሷ ምክንያት አላት ማለት ነው። እና ማን ነው ብላችሁ ታስባላችሁ? የትህትና ወንድም ወይ አብርሽ ወይ መሳይ ነው። ከሁለት አንዳቸው ይሆናሉ። ግን ሁላቸውም ታሪካቸውን ይሄ ነው ብለው አልተናገሩም። ታሪካቸውን ግን ቢናገሩ ያው ጥሩ ነው። እሷም አዲስ ስለሆነች ሊሆን ይችላል። ግን ቀስ በቀስ ያው ሁላቸውም ታሪካቸውን መናገራቸው አይቀርም ብለን እናስባለን። ትህትና ወንድሟን ታገኛለች ማለት ነው። እንደዚሁም እንግዲህ ከአብርሽ ጋራም አንዳንድ ነገሮች እያወራች ነበረና አንተ ለምን አታገባም? ለምን ትዳር አትይዝም? እድሜ እኮ እየሄደ ነው እያለችው ነበርና እሱም እንግዲህ ወንድ ልጅ እኮ እስከ 30 አመት እኮ የራሱ የሆነ ነገር ሊኖረው ይገባል፣ ወይ መኪና ወይ ቤት። እንደዛ ካልሆነ ወንድ ልጅ ተፈላጊነት የለውም። ሴቶቹም እኮ ምን አለው መኪና አለው ወይ ቤት አለው ወይ ይላሉ ነበር ያለውና እሷ ግን ይሄ ነገር እኮ ትክክል አይመስለኝም፣ ሁሉም ሴቶች ደግሞ እንደዛ የሚሉም አይመስለኝም። እንደዛ ከሆነማ ሁላችንም ቆመን መቅራታችን ነው። መኪናውም ቤቱም እኮ አንድ ላይ ተሰርቶ የሚገኝ ነው ነበር ያለችው። አይ አንቺ መኪናና ቤት ማትፈልጊት ሆነ በቃ ትክክለኛ ሴት ነሽ ማለት ነው። ከሴቶቹም የተለየሽ ትክክለኛ ሴት ነሽ ማለት ነው። ምክንያቱም አሁን ብዙ ሴቶች ወደ ትዳር ለመግባት ሲያስቡ መኪና አለ ወይ ቤት አለ ወይ ብዙ ነገሮችን ይጠይቃሉ ነበር ያለችውና ያለውና እሷ ግን ይሄ ነገር የትዳር መስፈርት አይሆንም። የትዳር መስፈርቱ አስተሳሰቡ፣ ልቡ፣ ለትዳር ያለው ፍላጎት፣ ሰውነቱ ነው እንጂ መኪና፣ ቤት የትዳር መስፈርት አይሆንም ነበር ያለችው። ግን ከግሌ ጋር ለምን አትጋቡም ብትለው እንግዲህ ከግሌ ጋር እኮ
ግሌ ትቀናለች፣ ዝም ብላ ነው የምትለው እንጂ ከሷ ጋር እኮ ምንም አንግባባም። ተነጋግረን ከራሱ ነገሮች መፍታት አንችልም። ደግሞ ግግሌ እንደምታያት የበሰለች ሰው አይደለችም። የምታወራው ሁሉ እሱ ከላይ ነው የምትለው ነገር ራሱ አታውቀውም። እኔ ደግሞ ከሆነ የምፈልገው ድፍረት ባይሆንብኝ ረጋ ያለች ሴት፣ ለምሳሌ እንዳንቺ አስተዋይ የሆነች ሴት፣ ረጋ ያለች ሴት ነው የምፈልገው ነበር ያለውና ነገር ግን እነሱ ሳሎን ላይ ቁጭ ብለው ሲያወሩ የግሌው እንቅልፍ ስለነሳት ሰላም ስለነሳት ይሄ አንዱ ቦታ መቀመጣቸው ተንከሲስን በመላክ እንግዲህ ሄድና አዳምጥ፣ ምን አባታቸው ነው የሚያወሩት? አብርሽዬ የምትለው ከሆነ ናና ንገረኝ በማለት እንግዲህ ተንከሲስን ትልከዋለች ማለት ነው። ተንከሲስ እንግዲህ እየሄደ እነሱ የሚሉትን እያዳመጠ አረጉን ነው የሚያወሩት እነኚህ ሰዎች። አረረበ የቤት ወደ ቤት አንድ ያጉርሽኝና እነግርሻለሁ የሚሉትን እያለ እንግዲህ ከሷ ጉርሻ እየተቀበለ ነበር። አንድ ያጉርሻ እሺ ምን አሉ ስትለው እንግዲህ ቆቆቋ ጉርሽኝ ትድገሚኝ እንጂ እያላት ነገሮችን ጀመር ያደርግላት እና እሷ ማለት ስትጀምር ቆይ እሱን ደግሞ አልጨረስኩትም የእጅ አዳምጬ ልምጣ እያለ እነሱ የሚሉትን እንግዲህ እያዳመጠ ነበር አብርሽና ትስና የሚያወሩትን እያዳመጠ ነበረ። እንግዲህ ሚስጥር ተደብቆ እነሱ ግን ምንም ክፉ ነገር አላወሩም። ስለ ወደፊት ትዳር ምን አይነት ትዳር እንዲኖረው እንደሚያስፈልግ እንግዲህ እሷም ደግሞ የግሌ አትወደኝም፣ እኔን ወዳኝ አይምሰልሽ፣ እልህ ነው የምትሄደው አንቺ ስለመጣሽ ነው እያለ እንግዲህ አንዳንዶች ነገሮችን ሲያወራትም ነው እያዳመጠ ነበረ ማለት ነውና ይሄን አዳምጦ እንግዲህ መጨረሻ ላይ የግሌ ጋር ሄደ። የግሌ ጋር ሲሄድ የግሌ እንግዲህ የሆነ ሰምቶት የሚመጣው ነገር አለማ ብላ እንግዲህ ቢላውን እያፋጨች እየሳለች ነበረ። ምን ሊካተፍ እንደሆን ባናቅም ነገር ግን ያው እሱ ሄዶ እሺ ምን አሉ ኧረ እንዲ ቆይ አጉርሽኝ ድጋሚ ነበር እንግዲህ ከነሳኑ አስታቀፈችው። ውይ አንተ ደግሞ በል ንገረኝ እሺ ምንድነው ነበር ያለችውና እሱማ እያለው አብርሽ ማለት ነው። አብርሽ ያለው በጣም እኔ የግሌን እወዳታለሁ ነው ያለው ነበር ያላትና እንግዲህ በጣም ነው ደስ ያለ እኮ እኔ አውቄ ነበር እኮ በጣም እንደሚወደኝ አብርሽዬ የኔ ጌታ ወይ እንዴት እኮ እንደምወደው ነበር ያለችውና ሌላ ነገር ብትል እንግዲህ ያው ቤቱ ይበጣበጥ ነበር ማለት ነው። ወሬ አመላላሽ ሆኗል ተንከሲስ በዚህ መሀል ማለት ነውና እንግዲህ ውጣና ምስር ግዛልኝም ስትለው እሱ ግን እኔ በፍጹም ሞቼ ነው እንጂ አልወጣም ወደ ውጪ፣ ምክንያቱም ናይጄሪያዎች እየፈለጉኝ ነው እያልኩሽ ነው፣ እኔ የትም አልሄድም ነበር ያላት። እኔ እኮ ሕጻን ልጅ መስልሻለሁ እንዴ ቦልድ እኮ አንቺን አደርሳለሁ ነበር ያላት። አንተ ነህ እኔን የምታደርሰው አንተ እያለች ነበር። እሱም አዎ ምን ነው ወልጄ አግብቼ ስላልወለድኩ ነው ይሄን አክሽኝ፣ ስለዚህ ሰው አተናቂ እኔ አልሄድም፣ ምንም ብትኘውልሽ አልሄድም፣ ከፈለገሽ አንቺ ግዢና ሂጂ ነበር ያለ። እሷ ግን በርበሬ በእጇ በመንካት ጨብጠኛ ነበር ያለችውና እሱ ሲጨብጣት ግን አይንህ ላይ የሆነ ነገር አለ አይንህን ሻው ነበር ያለችው። አይኑ ሲነካው ግን ያው በርበሬው አይን ውስጥ ገብቷል። የክፋቷ ክፋት ማለት ነው። የግሌ እንግዲህ በርበሬው ሲገባ ወይኔ ውሃ እያለ ሲጫው እሷ ግን ባለ እንደዛው አይንህን እያሸ ጠብቀኝ ሱቅ ደርሼ እስከምመጣ ነበር ስትበላው ሄደችው ማለት ነው። ጋለሙ እንግዲህ ሰክሮ መጥቶ እሷ ጋር እየተለፋደደ ነበረ። የፍቅር ዘፈንም እየዘፈንላት ነበር። ዛሬ ደግሞ ማን ይሁን ቀብሬ የመጣኸው ትል ወይ የሆነች የምታምር ወጣት ሞታ ጫካ ውስጥ ተጥላ እሷን የተቀበረችው። በጣም የሚያሳዝነው ነገር ግን ቀብሯ ላይ እናቷ አልተገኘችም ነበር ያላት። እንዴ ምን ነው በሰላም እንዴት እናቷ አልተገኘችም በሌላ ቤትለውም እንግዲህ ቀብሰውን እኮ ለመቅበር መታደል ያስፈልጋል፣ ንጽህና ያስፈልገዋል። ውቃቢ ነበረባት። ውቃቢ ስላለባት ደግሞ ቀብር ቦታ አልተገኘችም፣ ይጥላታል። ለዛ ነው እኔ እኮ እድለኛ ነኝ ሰውን መቀብረው ነበር ያለውና ውይ አንተ ራሱ የሞት ከነክ ነበር ያለችው። አንተ ራሱ የሞት ከነክ ምን ሰውን ትቀብራለህ ብትለው እንግዲህ እንደዛ አትበይ፣ እኔ በሞትም አልተቀበርኩም ራሴን እስከምቀብረው ድረስ ምንም አላምንም ነበር ያላትና አየሽ ብዙዎቻችን ሁላችንም አፈርን እኛ ሰዎች በጣም እንኮራለን እንዘባንናለን፣ ግን ስንሞት ሁላችንም ፈራሾች ነን። ሁላችንም አንድ አይነቶች ነን። እኛ ሰዎች ግን ለምንድን ነው የምንኮራው? ስንሞት እንደዚህ ለምን ሆኖ ለምንድን ነው የምንኮራው? ለምንድን ነው ክፉ ነገር የምንሰራው እያላት ነበርና እንግዲህ ተቃጠልኩ ሽሮ በጥብጭልኝ እያላት ነበር። እሷ ግን አልሰጠህም የምናባ ሽሮ ነው እንደውም
ጨው ነው በጥብጬ የምሰጥህ እያለችው ነበርና እሱ ግን እባክሽን እያለ እየለመናት ነበር። ነገር ግን ስልኬን ቻርጅ አድርግልኝ ነበር ያለችው። መብራቱ እንደተላጠ ታውቃለች። እሱን በመብራት ለማስያዝ ነው እንግዲህ ስልኬን ቻርጅ አድርግልኝ እባክህ ነበር ያለችውና እሱም እንግዲህ እሺ ብሎ ስልኩን ቻርጅ ሊያደርግ ሲል መብራቱ ይዞ ያሽከረክረዋል። መጨረሻ ላይ ግን ተርፈር ወይኔ ምንድነው አናቴን ጎተተኝ ነበር ያለው በስካር ውስጥም ቢሆን። እሷ እንግዲህ መብራት ይዞ ነው ምንም አናተን ያዘህ ነገር የለም ተርፈሃል ማንቻውም ነበር ያለችው። እንግዲህ የግሌ የተንኮሏ ብዛት አውቃ ነው ይሄንን ያገር ያደረገችውና በስተ መጨረሻም በጣም የሚያሳዝነው ነገር እንግዲህ ተንከሴስ ወደ ክላሱ ገብቷል ማለት ተኝቷል። እሱ በተኛበት እንግዲህ አንድ የሞት መላክ የመጣ ሰውዬ መጥቶ በላው ላይ ተጋርዶበታል። እሱም እንግዲህ ከኛ የምታመልጥ መስሎ ነው። አሁን ትፈልጋለህ እየተባልክ ለምንድን ነው እዚህ ያልመጣኸው? አብረክ አሁን እጅህ ነው የሚሄደው እያለው ነበር። ተንከሲስም እንግዲህ በጣም በመደንገጥ አብርሽ እያለ እንግዲህ እየተጣራ ጋልሞ ተንከሲስ እያለ እንግዲህ የግሌ ሳይቀር እንኳን እያለ እየጮኸ ነበረ። እናንተ ምን ትላላችሁ? እውነት እነኝነስ ይሄ ሰው በቤት ገብቶ ነው እሱ ሊወስድ እንትን ያለው? እንቅልፍ ልቡ ነው ብለናል። እኔ የራሴ ግምት እንግዲህ ተንከሲስ በእንቅልፍ ልቡ ነው። ማንም የገባ ሰው የለም። ማንም ችግር ሊያደርስበትም ሊወሰደው የገባ ሰውም የለም። በእንቅልፍ ልቡ ነው ብዬ የራሴ እንደምደም ያለው። ግን ትክክለኛው ምን ይሆናል የሚለውን በቀጣይ ቪዲዮ እጅላችሁ እመመጣ ይሆናል። እስከዛው ድረስ እስከምንገናኝ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነበራችሁ። ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁልኝ አብሮነታችሁ አይለይም በማለት ሁላችሁንም በአክብሮት ጠይቃለሁ። በያላችሁበት ፈጣሪ አምላክ ይጠብቃችሁ። ሁላችሁንም ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።